አባቶቻችን ውሃ ሲወስድ እያሳሳቀ ነው ይላሉ። ልክ ናቸው። ውሃ እያባበለ በፍቅር እያሰመጠ ወደማይቀረው ሞት ይወስዳል። ይህንን እያስታወሳችሁ ዛሬ ግብጽ ወደሚገኝ አንድ ስፍራ እወስዳችኋለሁ። ታዲያ ግን ስፍራው በጣም አስፈሪ ስለሆነ ቶሎ የምትፈሩ ሰዎች ካላችሁ ራሳችሁን ከወዲሁ አዘጋጁ። በቀይ ባህር ዳርቻ በግብጽ ግዛት በምትገኘው ዳሃብ አቅራቢያ አንድ እጅግ ማራኪ ግን ደግሞ አስፈሪ የሆነ ስፍራ ይገኛል። ይህ ስፍራ ከላይ ሲታይ ጥልቅ ሰማያዊ ቀለም ያለውና ለዓይን የሚስብ ቢሆንም በውስጡ ግን በርካታ ሚስጥሮችንና ስጋቶችን ደብቆ የያዘ የባህር ውስጥ ገደል ነው። ብሉ ሆል ተብሎ የሚጠራው ይህ ስፍራ በዓለም ዙሪያ ባሉ ዋናተኞች ዘንድ በውበቱ ብቻ ሳይሆን በገዳይነቱም በሰፊው ይታወቃል። ወደዚህ ጥልቀት የሚዘልቁ ሰዎች ገና ከጅምሩ የሚሰማቸው ስሜት ከሌሎች የባህር ክፍሎች የተለየና የጭንቀት ጥላ ያረፈበት ነው። የውሃው ጥልቀትና በዙሪያው ያሉት ድንጋያማ ገደሎች ቦታው የራሱ የሆነ ነፍስና ግርማ ሞገስ እንዳለው እንዲሰማ ያደርጋሉ። በየዓመቱ በመቶዎች የሚቆጠሩ ሰዎችን የሚበላው ይህ ቦታ በዚያው ልክ የብዙዎችን ሕይወት በመቅጠፍ የዋናተኞች መቃብር የሚል መጠሪያም አትርፏል። የዚህ ቦታ ዋነኛው አስፈሪነት የሚጀምረው ዘአርች ወይም ቀስቱ ተብሎ ከሚጠራው የባህር ውስጥ መተላለፊያ ጋር ተያይዞ ነው። ይህ መተላለፊያ ከባህር ወለል በታች በ56 ሜትር ጥልቀት ላይ የሚገኝ ሲሆን ዋናተኞች በውስጡ አልፈው ወደ ክፍት ባህር ለመውጣት ሲሞክሩ አቅጣጫቸውን እንዲስቱ ያደርጋቸዋል። ብዙዎች የጥልቀቱን መጠን በትክክል መገመት ስለሚሳናቸው ሳይገነዘቡት ወደማይመለሱበት አዘቅት ይወርዳሉ። የቦታው አስፈሪነት ከሳይንሳዊው ምክንያት በበለጠ ከመንፈሳዊና ካፈ ታሪኮች ጋርም የተቆራኘ ነው። የአካባቢው ነዋሪዎችና ቡድኖች እንደሚሉት ከሆነ ይህ ቦታ በክፉ መናፍስት የተያዘና የሰው ልጅን ደም የሚጠጣ ነው ይሉታል። መናፍስቱ ዋናተኞችን በማታለልና አእምሮአቸውን በማደንዘዝ ወደ ጥልቁ እንደሚወስዷቸው በጽኑ ያምናሉ። እዚህ ጋር አባቶቻችን የሚሉት አባባል ይመጣል። ውሃ ሲወስድ እያሳሳቀ ነው የሚሉት። በተለይም በጥንት ጊዜ በአካባቢው ይኖር የነበረ አንድ ሰው ሴት ልጁን በግዳጅ ሊያገባት ሲል እሷ ራሷን ወደዚህ ባህር ወርውራ እንደገደለች የሚተርከው ታሪክ በሰፊው ይነገራል። ይህች ሴት ከመሞቷ በፊት በዚህ ቦታ የሚዋኝ ማንኛውም ሰው እንዳይተርፍ በሚል የረገመችው እርግማን እስካሁን ድረስ ይሰራል ተብሎ ይታመናል። ነዋሪዎቹ የሞቱት ሰዎች ቁጥር ከሳይንሳዊ ስሌት በላይ መሆኑን በመጥቀስ ይህንን እምነታቸውን ያጠናክራሉ። ሰዎች ስለ ብሉ ሆል ያላቸው አስተያየት በሁለት ሐሳቦች የተከፈለ ነው። አንዳንዶች ቦታው የሰይጣን ሥራ ያለበትና የክፋት ማዕከል እንደሆነ አድርገው ይገልጹታል። እነዚህ ወገኖች እንደሚሉት ከሆነ በዚህ አካባቢ የሚሰማው ድምጽና የሚታየው ጥላ ተራ የተፈጥሮ ክስተት ሳይሆን የማያቋርጥ የመናፍስት እንቅስቃሴ ውጤት ነው። በሌላ በኩል ደግሞ ልምድ ያላቸው ዋናተኞች የሳይንስ ሰዎች ክስተቱን ከናይትሮጅን ናርኮሲስ ጋር ያያይዙታል። ናይትሮጅን ናርኮሲስ ማለት አንድ ዋናተኛ በጣም ጥልቅ በሆነ ቦታ ላይ ሲሆን አእምሮ ልክ በስካር መንፈስ እንዲታወር የሚያደርግ ሁኔታ አለው። ይህ ሁኔታ ሲፈጠር ዋናተኛው የፍርሃት ስሜቱ ይጠፋል፣ አቅጣጫውንም ይስታል። አልፎ ተርፎም የኦክሲጅን ጭንብሉንም አውጥቶ ለመጣልም ይቃጠዋል። ይህ የአእምሮ መታወር በሰዎች ዘንድ የመናፍስት መጫወቻ መሆን ተብሎ ይተረጎማል። ምክንያቱም ዋናተኞቹ በሰላም እየዋኙ ሳሉ በድንገት ባልታወቀ ምክንያት ወደ ሞት ጎዳና ሲያመሩ ማየት ለተመልካች እጅግ የሚያስደነግጥ ነው። ብዙዎች በዚህ ጥልቁ ባህር ውስጥ የሞቱ ሰዎችን አስክሬን ለማውጣት ሲሞክሩ ራሳቸው ሰለባ የሆኑባቸው አጋጣሚዎችም ተመዝግበዋል። የቦታው ዝና በዓለም ዙሪያ በናኘ ቁጥር ስለ ቦታው የሚነገሩት ዘግናኝ ታሪኮችም እየጨመሩ መጥተዋል። አንዳንድ አድማጮች እንደሚሉት ከሆነ በብሉ ሆል አካባቢ ሌሊት ላይ የሚሰሙ ለቅሶችና እንግዳ ድምጾች የሞቱ ሰዎች ነፍሳት መረጋጋት አጥተው የሚጮሁ ድምጽ ነው። ይህ ደግሞ ቦታው ላይ ያለውን ስጋትና ሚስጥራዊነትንም የበለጠ ያገዝፈዋል። በቅርብ ዓመታት ውስጥ የሞቱ ሰዎች ቁጥር በመጨመሩ ምክንያት የግብጽ መንግስትና የዘርፉ ባለሙያዎች ጥብቅ ቁጥጥር ማድረግ ጀምረዋል። ነገር ግን ይህ ቁጥጥር የሰዎችን የማወቅ ጉጉትና ፍርሃት ሊቀንሱ አልቻለም። ይልቁንም የተከለከለ ፍሬ
እንደሚባለው ሁሉ ብዙዎች ምስጢሩን ለመፍታትና የሰይጣን ሥራ የተባለውን ለማየት ወደ ስፍራው መጓዛቸውን ቀጥለዋል። የብሉ ሆል አሁናዊ ሁኔታ ሲታይ አሁንም ድረስ የዓለም አደገኛው የመጥለቂያ ስፍራ ሆኖ ቀጥሏል። በባህር ዳርቻ ላይ የሚገኙት የመታሰቢያ ድንጋዮችና የሟቾች ስም ዝርዝር ለሚመጣው አዲስ ጎብኚ ትልቅ ማስጠንቀቂያ ናቸው። እያንዳንዱ ድንጋይ አንድ የተቀጠፈ ሕይወትና አንድ ያልተሳካ ሙከራ ታሪክን ይናገራል። የአካባቢው ቱሪዝም ቢስፋፋም የቦታው ድባብ ግን አሁንም ያንኑ የድሮ አስፈሪነቱን እንደያዘ ነው። ፀሐይ ስታርፍና ጨለማው ባህሩን ሲወርሰው የብሉ ሆል ጸጥታ ለየት ያለ ትርጉም ይኖረዋል። በዚህ ሰዓት ነዋሪዎቹ ወደ ባህሩ መጠጋትን አይመርጡም። ምክንያቱም ያኔ ባለቤቶቹ ይወጣሉ የሚል እምነት ስላላቸው ነው። ሳይንሱ አደገኛ የተፈጥሮ ቅርጽ ይበለው እንጂ ነዋሪዎቹ ግን የሰይጣን መኖሪያ ብለው ይጠሩታል። ብሉ ሆል ግን ሚስጥሩን እንደጠበቀ ነው። እዚያ ቦታ ሄደው የተመለሱ ሰዎች የሚናገሩት አንድ የጋራ ነገር ቢኖር በውሃ ውስጥ ያለው ኃይል ከሰው ልጅ ቁጥጥር በላይ መሆኑን ነው። ይህ ኃይል ደግሞ ለብዙዎች የመንፈስ ወይም የሰይጣን ጣልቃ ገብነት ማረጋገጫ ነው። አሁን ላይ ቦታው በቴክኖሎጂ የታገዘ ጥበቃ ቢደረግለትም ድንገተኛ አደጋዎች መከሰታቸው ግን አልቆመም። ይህም ታሪኩ ገና አላበቃም የሚል መልእክት ለብዙዎች ያስተላልፋል። አድማጮች ሆይ ብሉ ሆል ውበቱ የሚማርክ ቢሆንም በስተጀርባው ያለው የሞትና የመናፍስት ታሪክ ግን እስከ ዛሬ ድረስ እንደቀጠለ ነው። በዚህ ስፍራ ላይ የሚደረጉ ጥናቶች በሙሉ አንድ ጥያቄ ላይ ቆማሉ። ለምንድን ነው ይህ ሁሉ ሰው እዚህ ቦታ ላይ ብቻ የሚያልቀው የሚለው ጥያቄ ነው። ለዚህ ጥያቄ የሚሰጡት ምላሾች እንደየሰው እምነትና አመለካከት ይለያያሉ። አንዳንዱ የአየር ግፊት ይላል፣ ሌላው ደግሞ የሰይጣን ወጥመድ ነው ብሎ ያምናል። አሁንም ቢሆን የብሉ ሆል ውሃ እንደ ቀድሞው ጥቁር ሰማያዊ ሆኖ ይታያል። ይህ ቀለም ደግሞ ከስሩ ያለውን ጥልቀትና በዚያ ጥልቀት ውስጥ የተደበቁትን በመቶዎች የሚቆጠሩ አስክሬኖችን ይሸፍናል። ቦታው የውበትና የፍርሃት ድብልቅ ሆኖ ለዘመናት መኖሩን ይቀጥላል። ለአድማጮች የሚገርመው ነገር ቢኖር በዚህ ቦታ ላይ የተቀረጹ የቪዲዮ ማስረጃዎች መኖራቸው ነው። አንዳንድ ዋናተኞች ሕይወታቸው በሚያልፍበት ቅስበት ምን አይነት ግራ መጋባት ውስጥ እንደሚገቡ የሚያሳዩ ምስሎች በሰይጣን የተያዙ ይመስላሉ የሚለውን አስተያየት እንዲበረታ አድርጓል። ታሪኩን ስናጠቃልለው ብሉ ሆል ከሰው ልጅ ዕውቀት በላይ የሆኑ ነገሮች መኖራቸውን ማሳያ ነው። ተፈጥሮ በራሷ መንገድ አደገኛ ልትሆን ትችላለች። ነገር ግን የሰዎች ምስክርነትና ተደጋጋሚ አደጋዎች ቦታውን ከመንፈሳዊው ዓለም ጋር አቆራኝተውታል። እስከ ዛሬ ድረስ ይህ ቦታ የሰይጣን ሥራ ያለበት ተብሎ በሪፖርቶችና በሰነዶች ውስጥ መጠቀሱ አልቀረም። ይህም በዘመናዊው ዓለም ውስጥ እንኳን ሚስጥራዊ ኃይሎች የሚኖሩባቸው ቦታዎች እንዳሉ ማሳሰቢያ ነው። በአሁኑ ሰዓት በብሉ ሆል ዙሪያ የሚገኙ ካፌዎችና ሆቴሎች በቱሪስት የተሞሉ ቢሆንም ወደ ውሃው የሚመለከተው እያንዳንዱ ሰው ግን በልቡ ውስጥ ጥልቅ ፍርሃት አለ። ያ ፍርሃት ደግሞ ካለፉት ታሪኮችና አፈታሪኮች የሚመነጭ ነው። ቦታው አሁንም እንደ ገዳይነቱ ይኖራል። ታሪኩም ከትውልድ ወደ ትውልድ ይተላለፋል። እያንዳንዱ አዲስ አደጋ ደግሞ ለቀድሞ የሰይጣን ሥራ ለሚለው አስተያየት ተጨማሪ ማስረጃ ይሆናል። የብሉ ሆል ሚስጥር በሰው ልጅ አእምሮና በመንፈሳዊው ዓለም መካከል ያለውን ስስ መስመር የሚያሳይ ነው። ይህ ታሪክ አድማጮችን ስለ ተፈጥሮ ኃይልና ስላልታወቁ ሚስጥሮች እንዲያስቡ ያደርጋል። በመጨረሻም ብሉ ሆል በግብጽ ምድር ላይ ያለ በውበቱ የሚማርክ ግን ደግሞ የሞት ጥላ ያረፈበት ስፍራ ሆኖ ይቀጥላል። እዚያ ቦታ የሄደ ሰው ሁሉ የሚመለሰው የተለየ ስሜት ይዞ ነው። ይህ የታሪክ ዘገባ እንደሚያሳየው አንዳንድ ቦታዎች ከሳይንሳዊ ትንታኔ ይልቅ በመንፈሳዊ ታሪኮች ይበልጥ ይገለጻሉ። ብሉ ሆል የዚህ ትልቅ ምሳሌ ነው። ስለዚህ አስፈሪና ሚስጥራዊ ቦታ ያለን ዘገባ በዚህ ይጠናቀቃል። ነገር ግን የብሉ ሆል ሚስጥር አሁንም በዚያ ጥልቁ ባህር ውስጥ እንደተቀበረ ይኖራል። እስቲ እናንተም ባደጋችሁበት ወይም በኖራችሁበት አካባቢ ተመሳሳይ ታሪክ ያላቸው ሐይቆች፣ ወንዞች ካሉ በኮመንት ስፍራው ላይ አኑሩልን። እኔ ግን ለዛሬ በዚያ በቃው። እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረግ አትርሱ እያልኩኝ መልካም ጊዜን ተመኘው።